ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። የኢትዮጵያ መንግስት በጦርነት የጀመረው የትግራይ ህዝብ የማጥፋት ፕሮጀክት አሁንም የፕሪቶሪያ የሰላም ስምምነት በግላጭ በመጣስ ድምጽ አልባ በሆነ መንገድ እየፈጸመው ባለው ሴራ የተፈናቃይ ወገኖች ስቃይና ሞት እየተባባሰ መሆኑን ተገለጸ። የትግራይ ህዝብ ለሰላም ሲል ብዙ ስቃይ መከራና ሞት እያሳለፈ በህልውና አደጋ ላይ ነው የሚገኙ ያሉት አስተያየት ሰጪዎች ወደ አልተፈለገ ሁኔታ ከመግባት ይልቅ ችግሮችን በሰላማዊ መንገድ መፍታት እንደሚገባም ተናግረዋል። ሰለሞን አስመላሽ ተጨማሪ አለው። የኢትዮጵያ መንግስት በጦርነት የጀመረው የትግራይ ህዝብ የማጥፋት ፕሮጀክት አሁን የፕሪቶሪያው የሰላም ስምምነት በግላጭ በመጣስ ድምፅ አልባ በሆነ መንገድ እየፈጸመው መሆኑና በተለይም ላለፉት 6 ዓመታት በአስከፊ መከራ ስቃይና ሞት በተቀደደ ኬንዳ የሚገኙ ተፈናቃይ ወገኖች በየቀኑ እየረገፉ መሆናቸው በመቀለ ከተማ የተፈናቃዮች ማዕከል የሰብዓ ካሬ ክላስተር አስተባባሪ ወጣት ሙልጌታ ለባስና በመቀለ ዓዲ ሐቂ ክፍለ ከተማ የማህበራዊ ጉዳይ ጽህፈት ቤት የተሳትፎና ተጠቃሚነት ቡድን መሪ አቶ ገብረሆድ አስገዶም ገለጹም። ተፈናቃዩ አሁን ያለበት ደረጃ በአስከፊ ሁኔታ ነው የሚገኘው። ያው እንደሚታወቀው ወደ 6 ዓመት ነው በአንዲት ደሳሳ ቀዳዳ ጎጆ ኬንዳ እየኖረ ነው ያለው። በጣም ብዙ ስቃይ እያለፈ ነው ያለው። በመከራ ላይ ነው ያለው። ኬንዳው የተቀደደ ነው፣ ለጅብ የተጋለጠ ነው። የአሁኑ ወቅቱ ደግሞ የዝናብ ወቅቱ ነው ያለው። በጣም በውጥረት ነው ያለው። ሁሉም እዚህ ያለው በትራማ ውስጥ ነው ያለው ማለት ሳይኮሎጂካሊም ተጎድተዋል። በየቀኑ እየቀበርን ያለ ነው። እዚህ ያለው ህብረተሰቡ በመድኃኒት እጦት ምክንያት በእርዳታ ያለ ማግኘት የአእምሮ በሽታ ኢቭን ያለበት ስቃይ በተለይ ህፃውንቶቹ እዚህ ያሉ እናቶች የሚወልዱ እናቶችም ከክብደት በታች እየወለዱ ያሉት ብዙ በጭንቀትም በሌላም ተጨማሪ በሽታም አላቸው። ስለዚህ ካልታከሙ አሁን የስኳር በሽታ መድኃኒት ካላገኘ የመሞት እድል ነው ያለው ማለት ነው። ስለዚህ በአብዛኛው ትላልቆቹ እያለቁ ነው ያለው ማለት ነው። በአጋጣሚ ቁጥሩ በየቀኑ እየሞተ እየተቀበረ ነው ያለው ማለት ነው። የኢትዮጵያ መንግስት ከሌሎች ክልሎች በተለየ ወደ ትግራይ በጀት፣ ነዳጅ፣ ጥሬ ገንዘብ፣ መድኃኒትና ሌሎች መሰረታዊ ሸቀጦች እንዳይገባ በማድረግ የትግራይ ህዝብ ከኢትዮጵያ እንዲገለልና ወደ ጦርነት የሚጋብዙ በርካታ ግፎች እየሰራ መሆኑንም አስተያየት ሰጪዎቹ ይገልጻሉ። በአጠቃላይ ሁሉም በመዘጋቱ ምክንያት ሁሉም ነገር እያገኘ አይደለም። ጠንካራ ነው ሰው እዚህ ያለው ጠንካራ ነው ማለት ጽናት አለው። በዛ ጽናት ነው እየቆየ ያለው እንጂ ሁኔታው ያለው ሲቹዌሽን በጣም እየጎዳው ነው ያለው ማለት ነው። ዋናው መፍትሄ ወደ ቀየው መመለስ ነው ያለው። ማግኘት ያለብን ነገር ከሌሎች ክልሎች ጋር እኩል ማግኘት አለብን ማለት ነዳጁ መግባት አለበት። ያለው የባንክ አክሰስ ማግኘት አለብን። በአጠቃላይ ከኢትዮጵያ ማግኘት ያለብን ነገር ሁሉም ማግኘት አለብን። አሁን ክልከላው የባሰ መጨረሻ ላይ ነው ደርሶ ያለ ማለት ነው። ስለዚህ ይሄ ደግሞ በምግብም በመድኃኒትም አንድ ሰው ልትይዘው አይገባም። ይሄ ከአንድ አገር ውስጥ ሆነ ሳይሆን በማንኛውም አገርም ያለው ሶማሊያም ይሁን ሶሪያም ይሁን እንደዚህ አይነት ሊያጋጥም አይገባ ነበር ማለት ነው። እንዲያውም አሁን ግን በአገሬ ብሎ ተቀብሎት ያደረ ህዝብ ነው አሁን ጉዳት ሲደርስበት ያለና የኢትዮጵያ መንግስት ግን ለትግራይ ህዝብ ከሀገሩ እንዲገለል ነው የሚገፋፋ ያለው ማለት ነው። በጣም አሁን ነገ ከነገ ወዲያ ይሻላል እየተባለ ነው እስካሁንም የተቆየ እንጂ ለጦርነትም ለተቃውሞም የሚጋብዝ ብዙ ነገር ነው። እኛም እያየን ህዝቡም እያየ የትግራይ ህዝብ ለሰላም ሲል ብዙ ስቃይ መከራና ሞት እያሳለፈ በህልውና አደጋ ላይ ነው የሚገኘው ያሉት አስተያየት ሰጪዎቹ ከአሁን በኋላ ግን ለህልውናው ሲል በአንድነትና በጽናት እንደሚታገል ተናግረዋል። መጀመሪያ ወደ ቀየው መመለስ አለበት። 6ኛው ክረምት የሚያልፍ ከሆነ ወደ ሌላ እርምጃ ሊገባ ይችላል። ያላሰበውን ወደ ሌላ እርምጃ ሊገባ ይችላል። ተገፋፍቶ ወደማይሆን ሊወስን ይችላል እዚህ ያለ ህዝብ ማለት ነው። እስካሁን ድረስ ታግሶ ነው የቆየው ህዝቡም መንግስቱም ሁሉም ማለት ነው እና ከዚህ የበለጠ ግን በሀገር ደረጃም ዓለም አቀፍ ደረጃም
ይሄ ነገር አንድ ውሳኔ ተወስኖ መፍትሄ ካልተደረገ ወደ ትግሉ መቀጠል ነው ያለበት። ምክንያቱም መኖር አለበት ህዝቡ እንዲኖር አማራጭ የራሱን አማራጭ መጠቀም አለበት ነው የሚለው። የኢትዮጵያ መንግስት በትግራይ ህዝብ ላይ ክልከላዎችን በማኖር እንዲሰቃይና ኢኮኖሚያዊ ውድቀት እንዲባባስ እየሰራ ነው ሲሉ ትግራይ ቴሌቪዥን ያነጋገራቸው የመቀለ ከተማ የንግድ ማህበረሰብ ገለጹ። የንግዱ ማህበረሰብ አባላት አክለውም የህዝቡን ማህበራዊ ኢኮኖሚያዊ ቀውስ የሚያባብሱ ክልከላዎች አሁንም መቀጠላቸው ተገቢነት የለውም ብለዋል። ለሸዊት ሙላለም ዘገባ ስለሻጎስ በትግራይ በተካሄደው ጄኖሳይዳዊ ጦርነት ከአነስተኛ እስከ ከፍተኛ ኢንዱስትሪዎችና በርካታ መሰረተ ልማቶች በከፍተኛ ደረጃ ውድመት ደርሶባቸዋል። ጦርነቱ እንዲቆም ካደረገው የፕሪቶሪያ የሰላም ስምምነት በኋላ የትግራይ መልሶ ግንባታ ሙሉ በሙሉ ይረጋገጣል ተብሎ ቢጠበቅም በተጠበቀው ልክ ሳይሆን መቅረቱን ትግራይ ቴሌቪዥን ያነጋገራቸው የመቀለ ከተማ የንግድ ማህበረሰብ ያስረዳሉ። ድሕሪ ፕሪቶሪያ ጽቡቅ ተስፋ ክመጽእ ይዝብል ሰኒዕና ነር ከፕሪቶሪያው ስምምነት በኋላ በብድር አቅማችን ተዳክሞ ስለነበር ለማገገም ተስፋ አድርገን ነበር። የነበረንን ዕዳ ሳንከፍል ሌላ ክልከላ ተኖሮብን ውዕሊ ፕሪቶሪያ መስተፈጸመ የፕሪቶሪያው ስምምነት ከተፈረመ በኋላ ይዘነው የነበረው እቅድ በፍጥነት ወደ ልማት ገብተን በየዘርፋችን ወደ ንግድ እንድንገባ ነው አቅደን የነበር ነው። ሰላም ተወሰነ ተፋስ ተፈጥሮና ኢልና ተሐግስና ነርና አንጻራዊ የሆነ ሰላም ሲፈጠር አይተን በጣም ነበር የተደሰት ነው። ነገር ግን የንግድ ዘርፉ ወደ ነበረበት ደረጃ መመለስ አልቻለም። ይባስ ብሎ አሁን ላይ የኢትዮጵያ መንግስት የፕሪቶሪያን ስምምነት በማፍረስ በትግራይ ህዝብ ላይ የነዳጅ የበጀትና ሌሎች ክልከላዎችን በማኖር ህዝብ እንዲሰቃይና የትግራይ ኢኮኖሚ እንዲዳሽቅ እየሰራ ነው ሲሉ ይገልጻሉ። ዝግበር ዘሎ በናይ ፌደራል ክልከላታት ሆነ ሓደ ነገራት አብቲ ከትግራይ በኢትዮጵያ መንግስት የተደረገውና እየተደረገ ባለው ክልከላ የንግዱን ዘርፍ ክፉኛ ጎድቶታል። የራሳችንን ገንዘብ ማግኘትም መጠቀምም እንዳንችል ተደርገናል። ባንኮችና ሌሎች የፋይናንስ ተቋማት መንቀሳቀስ ስላልቻሉ የብድር አገልግሎት መስጠት አልቻሉም። ይህ በጣም ትልቅ ችግር ፈጥሯል። ሰላሕታዊ ዝኾነ ከባን ዕጽዋን ይለሎ ድምጽ አልባ የሆነ ግን ደግሞ ስለ ጉዳዩ ያልተነገረለት ክልከላን የተደረገብን። በዚህ ምክንያት ትላንት በገዛንበት ዋጋ ዛሬ ደግመን መሸመት አልቻልንም። አቅርቦትም እየቀነሰ የምንንቀሳቀስበት ገንዘባችንም እየተመናመነ ሁሉም እንቅስቃሴ ተዳክሞ ኢኮኖሚያችን ተናግቷል። በመሆኑም በፌደራል መንግስት ክልከላው በዚሁ የሚቀጥል ከሆነም የትግራይ ህዝብ ሌላ አማራጭ እንዲከተል ሊገደድ እንደሚችል የንግድ ማህበረሰቦቹ አስረድተዋል። ከ5 ዓመታት በላይ በመጠለያ አስከፊ ህይወትን እየመሩ የሚገኙ የምዕራብ ትግራይ ተፈናቃይ ወገኖች ከረሃብ በተጨማሪ ህፃናት የጅብ ራት እየሆኑ መምጣታቸውን ገለጹ። ዕለታዊ ኑሯቸው ልብ በሚሰብር ክስተት ከጅብ መንጋ ጋር እየተፋጠጡ እንደሚያድሩ የገለጹት እነዚህ ወገኖች አደራዳሪ አካላት በፕሪቶሪያ የሰላም ስምምነት መሰረት ወደ ቀያቸው እንዲመለሱ ጫና እንዲያሳድሩ ጠይቀዋል። ፍሬው ተወልደመድን እጃ ስገወላድ ራእይና نعمربتنا ملسنا ولا يخفلنا أبعدنا يزمرز 5 ዓመት ተኩል ገደማ ከምዕራብ ትግራይና አካባቢዋ ተፈናቅለው በመቀለ በተለምዶ ሰብዓ ካሬ ተብሎ በሚጠራው የመጠለያ ካምፕ ተጠለው አስከፊ ህይወትን እየመሩ የሚገኙ ተፈናቃይ ወገኖች በምግብና በመድኃኒት እጦት ህይወቱን እያጣ ያለ ሰው እንዳይበቃ ህፃናትን ጨምሮ አቅመ ደካሞች የጅብ ራት እየሆኑ እንደሆነ በቅርቡ በጅብ ተበልቶ ህይወቱን ያጣው ህፃን ናኦድን ጨምሮ ከጅብ መንጋጋ የተረፈችው ህፃን ቅሳነት ካሳይ ማሳያ ናቸው። ከምዕራብ ትግራይ ተፈናቅለው በመጠለያ ካምፕ 5 ክረምትን ያሳለፉት የህፃን ናኦድ ኃይለ ሥላሴ እናት የሆነችው ወይዘሮ ርቃት ገብረህይወት እንዲሁም ወይዘሮ አልማዝ ከዛሬ ነገ ወደ ቀያችን እንመለሳለን ብለው በሚጠባበቁበት ወቅት እንዲህ አይነት ክስተት መፈጠሩ ልብን እንደሚሰብር ይገልጻሉ። ይህ እንዳይበቃም ስቃያቸው አሁንም ቀጥሎ በክስተቱ ከባድ ለስለልቦና ጉዳት እንደተጋለጡም ይናገራሉ። መጻፍ ዱበታ ጣቢያራውያን የመጽ ተመዛይለ ተቀመጥ ኩሉ ዓመት ከአን ሸርሺ ዓመት ነሐጂ ከራውያን ቀበሌ ነው ተፈናቅዬ የመጣሁት። እዚህ የመጠለያ ካምፕ ከመጣን 6ኛ ዓመት ነው ይዘን ያለ ነው። በኔ ላይ የደረሰው ሁሉም ሰምቶታል ያውቀዋልም። በቅፌኔ ጋር ነው የነበረው። እንጀራ ልጋግር ነበር ከወንድሙ ጋር እንዲጫወት የተውኩት። ከቅጽበት ግን ይዞብኝ ሄደ። ልጄንም ነጠቀኝ። አሁን ላይ ወንድሙ ትልቅ የስነ ልቦና ችግር ላይ ወድቋል።
ሌሊት ላይ ይደነግጣል፣ ይታመማል። ምክንያቱም ሲወስደውና ሲያንገላታው በማየቱ ነው። እንደዚህ አይሆምና ከሽናይ ለብድሕርት ምጽምሰልኩ እትዝብይ ያው ኔሮ ጣሐመሽ ልትጸዳዳ ነበር ይዣት የወጣሁት። ከየት መጣ ሳልለው ልጄን ሲነክሳት ስጮህ ነው ሰዎች ተሰባስበው መጥተው ያስጣሏት። ጉዳትም ደርሶባታል። አሁን ላይ በጣም ነው የምትደነግጠው። እንደምታየው ኬንዳው የተቀዳደደ ነው። ማታ ላይ ድምጹን ስንሰማ አንተኛም። በስጋት ላይ ነው ያለነው። በቤታችን የጅብ ድምጽ እንኳን ሰምተን አይተን አናውቅም። እዚህ ነው ያየነው። ከገዛ ኔራ ከኦናደ ሻይኒ ለያህጃት እንደገጽያ ኬንዳ ላይ ነው የነበርኩት። ለእናቴ መጸዳዳት መፈለጊን ስነግራት ነው ይዛኝ ወጣችው። ከዛ ሳላዩ ነከሰኝ። ስጮህ እናቴ ማብራ በመጮኋ እዚህ የነበሩ ሰዎች መጥተው አስጣሉኝ። አሁንም ቢሆን ተፈናቃዩ በተቀደደ ኬንዳ ውስጥ መሆናቸው የጅብራት እንዳይሆኑ የስጋት ኑሮ እየኖሩ መሆናቸውን ያስረዳሉ። አነኹ መዘጋጠመን ጽባሕን ካሊ አብዙ ከአናስ ገይ ዘሐድር ሁሉ እኔ ላይ የደረሰው ነገ ደግሞ ሌላ ላይ እንደማይደርስ በምን እናረጋግጥ? እዚህ ያለችው እናት ሁሌም በስጋት ላይ ናት። ልጇንም እንደ ዶሮ ነው በጊዜ የምታቅፈው። ጅብ ዶሮ ሲወስድ ነው የምንሰማው። አሁን ደግሞ ሰው ያውም ገና ለጋ ህጻን ልጅ። እባካችሁ ከዚህ ገላግሉን። ቆልዕት አነ ማለት የአስምነትና ነፋሕ የዘሐድር ጥይና የልጄ ጭንቀት እንዳይበቃኝ እኔ በራሱ የአስም በሽተኛ ነኝ። ቅዝቃዜው በጣም ነው የሚያፍነኝ። የሚበላ የለም። ኬንዳው የተቀደደ ነው። በበሽታ ላይ ነው ያለነው። ስለዚህ በቃ ሞታችንም እንኳን በቤታችን እንዲሆን አድርጉ እባካችሁ። ስለሆነም የፌዴራል መንግስትም ይሁን ፕሪቶሪያ ያፈራረሙ አካላት ስቃያችን እንዲያበቃ ወደ ቀያችን ሊመልሱን ይገባል ሲሉም ጥሪያቸውን ያቀርባሉ። ናመረበትና መልሱና ወላ ይخفልና አብዓድና የስመረጽ እባካችሁ ወደ ቀያችን መልሱን። ይክፋንም በቤታችን ይሻለናል። እኔ ቤተሰብ የለኝም፣ ብቻዬን ነው የምኖረው። ስለዚህ 6ኛ ክረምትን እዚህ እንዳናሳልፍ እርዱን እባካችሁ። ፈጣሪ ኸሊልና ዘሐድር መርሰብ ዚ አይነብርን መቼም ካብዚ አና መንጠለና ስታይ ፈጣሪ እየጠበቀን ነው እንጂ የሰው ልጅ እዚህ ኬንዳ ላይ እንዴት 6 ዓመት ሊኖር ይችላል? የጅብራት እየሆንን ነው። እባካችሁ ወደ ቀያችን መልሱን፣ ይበቃናል። በመጨረሻ በእስራኤልና በሊባኖስ መካከል የ10 ቀን የተኩስ አቁም ስምምነት መደረሱ በመካከለኛው ምስራቅ ዘላቂ ሰላም ለማምጣት መንገድ እንዲከፈት አጋዥ መሆኑን የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ገለጹ። ስምምነቱ ተከትሎም የሆርሙዝ ወሽመጥ ሙሉ በሙሉ መከፈቱን የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ገልጸዋል። ሙሉ ብርሃን ዳርጌ It comes as President Donald Trump says the war in Iran could be days away from ending as negotiations continue indirectly between the two sides. The fragile ceasefire has held off escalated attacks for a week. Fox News senior foreign affairs correspondent Greg Palcott is in Tel Aviv with more on what a potential broader peace plan. የእስራኤልና ሊባኖስ የተኩስ አቁም ስምምነት በአሜሪካና ኢራን ለሚደረገው ሁለተኛ ዙር ድርድር አጋዥ መሆኑን የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ገለጹ። የተኩስ አቁም ስምምነት በማመቻቸት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሚና ያደነቁ ሻሪፍ በድፍረት የተጀመሩ ዲፕሎማሲያዊ ጥረቶች የአካባቢውን ዘላቂ ሰላም ለማረጋገጥ ከፍተኛ ድርሻ እንደሚኖራቸው መግለጻቸው የአናዶሉ ኤጀንሲ ዘገባ ያመለክታል። እስራኤልና ሊባኖስ በዋሽንግተን ዲሲ ያደረጉትን ውይይት ተከትሎ ከሚያዝያ 8 ቀን 2018 ዓ.ም ጀምሮ ለ10 ቀናት የሚቆይ የተኩስ አቁም ስምምነት መደረሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለተኩስ አቁም ስምምነቱ የሁለቱም ወገኖች ውሳኔ ማድነቃቸውንም ተገልጿል። በእስራኤልና ሊባኖስ የተኩስ አቁም ስምምነት ላይ ለመድረስ በሁለቱም ወገኖች የነበረው የተቀራረበ ፍላጎት ወሳኝ መሆኑን ያስረዱት ትራምፕ በሀገራቸውና በኢራን መካከል ያለው የተራራቀ ፍላጎት ለማጥበብ ከባድ መሆኑ መግለጻቸው ሻፋቂ የተባለ ድረገጽ መረጃ ያስረዳል። በአሜሪካና ኢራን መካከል በፓኪስታን ለተያዘው ሁለተኛ ዙር ድርድር አስመልክተው ማብራሪያ የሰጡት ትራምፕ በኢራን የበለጸገውን የዩራኒየም ክምችት የአሜሪካ ዋነኛ መደራደሪያ ነጥብ መሆኑን አስረድተዋል። ኢራን በተለያዩ ስፍራዎች እያከማቸች የምትገኘውን የበለጸጉ ዩራኒየሞች የሀገራቸው ቁልፍ ጥያቄዎች መሆኑን ያስረዱት ትራምፕ ፓኪስታን ለምታደርገው የሰላም ጥረቶች በማድነቅ 5 ቀናት ብቻ የቀሩት የተኩስ አቁም ስምምነቶች ለማራዘም ፍላጎቶች እንዳላቸው መናገራቸውን የአናዶሉ ዘገባ ያስረዳል። Our first images tonight of what the US naval blockade of Iran looks like. ተመልካቾች ዜናዎቻችን በዚያ አብቅተዋል። ሰላም።